ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የምስራቅ አፍሪካ ቀጠና እንደ ኤርታሌ የእሳት ጎመራ እየተቀጣጠለ ይገኛል። የህወሓት ጦር ወደ ራያ ቀጠና እንቅስቃሴ የጀመረ ሲሆን በሸረሪናና በድግመ በህወሓት ላይ ታይቶ የማይታወቅ ውድመት ደርሶበታል። ዛሬ የተሰማው ተአምራዊ ልዩ ሰበር ዜና ከስፍራው ደርሶናል። በዝርዝር እናቀርበዋለን። ከጦርነቱ በኋላ ኤርትራ የምትባል ሀገር እንደማትኖር የአፍሪካ ቀንድ ካርታ እንደሚቀየር ጄኔራል ባጫ ደበሌ ተናግረዋል። በዝርዝር ተሰሙታላችሁ። በሀገራዊ ምክክር ጉባኤው አማካሪዎችና ምሁራን ሀሳብ እንዲቀይሩ ለማድረግ ያልተገባ ተጽዕኖ እያሳደሩ እንደሆነ ተነግሯል። በፑንትላንድና በሶማሊያ የፌዴራል መንግስት መካከል በተካሄደው ግጭት የፑንትላንድ ኃይሎች የፌዴራሉን መንግስት የጦር ካምፕ መቆጣጠራቸውን አስታውቀዋል። ተጨማሪ ዘገባ አዘጋጅተናል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። በሸረሪናና ዲግማ አካባቢ በርካታ የጦር መሳሪያዎችና ቁሳቁሶች መያዛቸው ተገለጸ። በትግራይ ክልል ሸረሪናና ዳግማ በተባሉ አካባቢዎች ተከማችቶ የነበረ የተባለ ከፍተኛ መጠን ያለው የጦር መሳሪያና ተተኳሽ ልዩ ልዩ የጦር ቁሳቁሶች በቁጥጥር ስር መዋላቸው ተገልጿል። ወደ ሁመራና ዳንሻ ከተማዎችም የተጓጓዘ እንደሚገኝ ነው የተገለጸው። እንደ መረጃዎቹ ገለጻ ከሆነ በሸረሪናና አካባቢው ከተደመሰሱና ከተማረኩ የጦር መሳሪያዎች በተጨማሪ ከካምፑ ወጣ ብላ በምትገኝ ዳግማ በተባለች ቦታ ከመሬት በታች በኮንክሪት በተገነቡ ግዙፍ ምሽጎችና መጋዘኖች ውስጥ ተከማችቶ የነበረ ከፍተኛ ሀብት በቁጥጥር ስር ውሏል። ከተያዙት ቁሳቁሶች መካከል የነፍስ ወከፍና የቡድን መሳሪያዎች፣ ያላለቁ ተተኳሾች፣ ሮኬቶች፣ የአጭርና የመካከለኛ ርቀት ሚሳኤሎች፣ አርፒጂ ላውንቸሮችና የሳተላይት ስልኮች፣ የሬዲዮ መገናኛዎች፣ የቅኝት ድሮኖችና የመኪና መለዋወጫዎችና እስካሁን ምንነታቸው ያልተለያዩ ሌሎች የጦር ቁሳቁሶች እንደሚገኙበት ተጠቅሷል። በተያዘም በትላንትናው ዕለት ብቻም ከሸረሪናና ከግድማ ከተማም የተሰበሰቡ እነዚህ የጦር መሳሪያዎችና ቁሳቁሶች በ31 ከባድ ተሳቢ ተሽከርካሪ ተጭነው ወደ ሁመራና ዳንሻ ከተማ እየተጓጓዙ እንደሆነ ተገልጿል። በተያዙ ምርኮኞች በተሰጠ ጥቆማ መሰረት በዴግማ አቅራቢያ ሌላ ተጨማሪ ግዙፍ የጦር መሳሪያ ማከማቻ ዲፖ መኖሩን በመረጋገጡ በዛሬው ዕለት አካባቢውን የማሰስና የመፈተሽ ስራ እንደሚከናወን ታውቋል። የአሜሪካና የአውሮፓ ህብረት ከፍተኛ ዲፕሎማቶች ልዑክ ወደ ኤርትራ ሊያደርጉት ያሰቡት ጉዞም የቀጠናው ፖለቲካ ላይ አነጋጋሪ ሆኗል። የአሜሪካና የኤርትራ ህብረት ከፍተኛ የዲፕሎማሲ ልዑካን ቡድን በመጪዎቹ ሳምንታት ወደ ኤርትራ መዲና አስመራ ሊጓዝ መሆኑን የተለያዩ የዲፕሎማቲክ ምንጮች ገልጸዋል። ይህ የዲፕሎማቲክ ጉዞ በዋናነት በኤርትራ ላይ የተጣሉ የተለያዩ ማዕቀቦችን በማንሳት ዙሪያ ለመወያየት እንዲሁም በአፍሪካ ቀንድና አካባቢው እየታዩ ያሉ ቀጠናዊ ውጥረቶችን ለማርገብና የዲፕሎማሲ ግንኙነት አቅጣጫዎችን ለመቀየር ያለመ እንደሆነ ተጠቅሷል። ካለፉት ጥቂት ወራት ወዲህ አሜሪካ ከኤርትራ ጋር ያላትን የፖለቲካና የዲፕሎማሲ ግንኙነት ወደ አዲስ ምዕራፍ ለማሻሻል ሰፊ እንቅስቃሴዎችን ስታደርግ ቆይታለች። የዚህ ልዑክ ስብስብ የዚህ ዲፕሎማሲያዊ ጥረት አካል እንደሆነ ይገመታል። ከሁለት ሳምንታት በፊት ፕሬዝዳንት ዶናልድ ትራምፕ አማካሪ በግብጽ መዲና ካይሮ ከኤርትራ የውጭ ጉዳይ ሚኒስቴር ጋር ተገናኝተው መምከራቸው የሚታወስ ሲሆን የዚህ ውይይት ውጤታማነት አሁን ላይ ለሚደረገው ሰፊ የዲፕሎማሲያዊ ልዑክ ስብስብ መንገድ የከፈተ አዎንታዊ እርምጃ እንደሆነ ይነገራል። ይህ በዲፕሎማቶች ደረጃ የሚደረገው ጉዞ በዋናነት ኤርትራ ለረጅም ጊዜ ተጥሎባት የቆዩ የኢኮኖሚና የፖለቲካ ማዕቀቦች የሚነሱበትን መንገድ ለመቀየስና የሁለትዮሽ ግንኙነቶችን ወደ ተሻለ ደረጃ ለማሳደግ የሚረዳ እንደሆነ ይታመናል። በአፍሪካ ቀንድ ውጥረት የኤርትራ ስልታዊ ሚና ከፍተኛ በመሆኑ የዋሽንግተንና ብራሰልስ ከኤርትራ ጋር የሚኖራቸውን ግንኙነት ማደስ በቀጠናው ያለውን የፖለቲካ
የፖለቲካ መረጋጋት ለማምጣት ቁልፍ መሳሪያ እንደሆነ እንደሚያምኑበት የዲፕሎማቲክ ምንጮች ጠቁመዋል። በተለይም በአካባቢው የሚታዩ ግጭቶችና አለመረጋጋቶች በሰላማዊ መንገድ ለመፍታት የቀጠናውን ደህንነት ለማስጠበቅና ወደፊት ኢኮኖሚያዊና የደህንነት ትብብሮችን ለመገንባት በወደፊት ውይይት ላይ በሰፊው ይመከራል ተብሎ ይጠበቃል። ይህ እርምጃ ካለፉት ዓመታት የቆየውን የዲፕሎማሲያዊ ቅዝቃዜ በመስበርም በአሜሪካ፣ በአውሮፓ ህብረትና በኤርትራ መካከል አዲስ የትብብር ምዕራፍ ሊከፍት እንደሚችል ይጠበቃል። በሀገራዊ ምክክር ጉባኤው አመካካሪዎችና ምሁራን ሐሳብ እንዲቀይሩ ለማድረግ ያልተገባ ተጽዕኖ እያሳደሩ እንደሆነ ተነገረም። የዘመኑ አካሄዶች ሲታዩ በጊዜውና በወቅቱ እርማት ይደረግባቸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን 250 ሰው ስልታዊ ቡድን አዲስ አበባና ድሬዳዋ የፌዴራል አካል ሆነው እንዲቀጥሉ መግባባት ላይ መድረሱ ነው የተገለጸው። የሀገራዊ ምክክር ጉባኤው በአጀንዳው ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎችና ምሁራን ቃለ ጉባኤ ያዢዎች ተመካካሪዎችን የሚያነሱትን ሐሳብ ባለመቀበልና በተለይም የሚመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎችን ሐሳብ እንዲቀይሩ የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ እንደሆነ ስማቸው እንዲገለጽ ያልፈለጉ ተመካካሪዎች መግለጻቸውን ሪፖርተር ዘግቧል። በተለይም መንግስትን ወክለው የሚመጡ አመካካሪዎች እንደ የመንግስት አደረጃጀትና የሀገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክር ሂደቱ ባፈነገጠ መልኩ የራሳቸውን ሐሳብ ማንጸባረቃቸውን ምንጮች ተናግረዋል። የመንግስት አደረጃጀትና አጀንዳን በተመለከተ እንዲያወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳ ለቀናቶች ውይይት እንደሚመሩና ማይክ ብቻ እንዲያቀብሉ በማድረግ በእነርሱ ምትክ ደግሞ በቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉ ተገልጿል። ከዚህ አልፎ የኮሚሽኑ አመካካሪዎች ውይይቱን እንዲመሩ የተደረጉበት ሁኔታ መኖሩም ጨምረው ተናግሯል። በዚህ የአጀንዳ አሰባሰብ ላይ የተለያዩ የፖለቲካ ፓርቲዎችን ወክለው የተገኙ ተመካካሪዎች የአማካሪዎችን አካሄድ በተመለከተ ቅሬታ አቅርበው ሁኔታው ከላይ በተገለጸው መንገድ እንዲመራ መደረጉን ተመካካሪዎቹ ተናግረዋል። በኢትዮጵያና በኤርትራ መካከል ውጥረት በነገሰበት በዚህ ወቅት በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከቢቢሲ ጋር ባደረጉት ሰፊ ቃለ መጠይቅ በቀጠናው ሊከሰት የሚችልን አዲስ የጦርነት ስጋት ሊያስተካክል የሚችለውን አጠቃላይ ቀጠናዊ ለውጥ አስመልክተው የሰጡት አስተያየት ከፍተኛ ትኩረትን ስበዋል። የቀድሞ የጦር አመራርና የአሁኑ ዲፕሎማት አምባሳደር ጀነራል ባጫ ደበሌ በዚህ ቃለ መጠይቃቸው ወቅትም በሁለቱ ሀገራት መካከል እንደገና ጦርነት ከተቀሰቀሰ ውጤቱ የኤርትራ መንግስት ፍጻሜ እንደሚሆን በቀጠናው ላይ ሙሉ በሙሉ አዲስ የፖለቲካና ጂኦግራፊያዊ ካርታ እንደሚፈጠር አስጠንቅቀዋል። በቃለ መጠይቃቸው ወቅትም ቀጠናውን ወቅታዊ ሁኔታ፣ የሁለቱን ሀገራት ግንኙነት በጥልቀት የዳሰሱት አምባሳደር ጀነራል ባጫ ደበሌ ሁለቱ ጎረቤቶች ሀገራት አሁንም ቢሆን ግልጽና የተወሰነ ወሰን ወይም ድንበር እንደሌላቸው ጠቁመው ይህ በግልጽ ያልተመላከተ ድንበር ራሱን የቻለ ትልቅ የስጋት ምንጭ መሆኑን ገልጸዋል። አክለውም በሁለቱ ሀገራት መካከል የጦርነት እሳት ከተለኮሰ ውጊያው ስፋትና ባህሪ ከዚህ በፊት ከነበሩት የተለየ እንደሚሆን የጠቆሙት አክለውም በሁለቱ ሀገራት መካከል የጦርነት እሳት ከተከሰተ የውጊያው ስፋትና ባህሪ ከዚህ ቀደም ከነበሩት የተለየ እንደሚሆን የጠቆሙ ሲሆን ግንባርና ደጀን ተብሎ የሚከፋፈል አሰራር እንደማይኖር አስገንዝበዋል። ይልቁንም ውጊያው በሁሉም አቅጣጫዎች የሚካሄድ የትኛውም አካባቢ ያካተተ እንደሚሆን በመጠቆም ጦርነቱ ከተቀሰቀሰ የኤርትራ መንግስት ህልውና የሚያበቃና በቀጠናው የሚገኝ በርካታ ጂኦግራፊያዊና ፖለቲካዊ ሁኔታዎች ስር ነቀል በሆነ መልኩ የሚቀየርበት አጋጣሚ እንደሚፈጠር በጽኑ ተንብየዋል። የአምባሳደር ጀነራል ባጫ ደበሌ አስተያየት የወጣው በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲና ወታደራዊ ውጥረት በከፍተኛ ደረጃ በደረሰበት የህዝብ ስጋት በጨመረበት ወቅት ነው። በርካታ ወገኖች የቀድሞ ከፍተኛ የጦር መኮንን የሰጡትን ይህንን ጠንካራ ዛቻ መሰል አስተያየት የሁለቱን ሀገራት ወደፊት መንገድ አቅጣጫና ሊከሰት የሚችለውን የከፋ ቀውስ አመልካች አድርገው በመመልከት ላይ ይገኛሉ። ሆኖም ግን አምባሳደር ጀነራል ባጫ ደበሌ እነዚህ ሁሉ አስፈሪና አጥፊ ሊሆኑ የሚችሉ የጦርነት ውጤቶችና ስጋቶችን በዝርዝር ካስረዱ በኋላ በመጨረሻ የቃለ መጠይቃቸው ክፍል ላይ እንዲህ አይነቱ የኃይል አማራጭ ጥፋት ፈጽሞ እንደማያስፈልግ አጽንኦት ሰጥተው ተናግረዋል። ጦርነቱ የሚያስከትለውን ቀጠናዊ ውድመት ካስገነዘቡ በኋላ
አላስፈላጊነቱን መጠቆማቸውን በዲፕሎማሲና በፖለቲካዊ መድረክ ላይ የተለያዩ ትርጉም እየተሰጠው የሚገኝ ሲሆን የሁለቱን ሀገራት የወደፊት ግንኙነት የትኛው አቅጣጫ ያመራል የሚለው ነጥብ ወሳኝ ሆኗል። በሰሜናዊ ኢትዮጵያ ያለውን ወታደራዊና የፖለቲካ እንቅስቃሴ ስትራቴጂካዊ ሁኔታ አስመልክቶ የቀረቡ ግምገማዎች እንደሚያመላክቱት የራያ ቀጠና በግንባሮች መካከል ያለው አጠቃላይ የጦርነት አቅጣጫ ለመወሰን ከፍተኛ ሚና የሚጫወት ስትራቴጂካዊ ቦታ ሆኖ ቀጥሏል። በቅርቡ ሌተናል ጀነራል ጻድቃን ገብረትንሳኤ ባቀረቡት ግምገማ ራያ ላይ ውጊያ ማሸነፍ የቻለ አካል አጠቃላይ የጦርነቱን ሁኔታ አቅጣጫ የመወሰን ሙሉ አቅም እንደሚኖረው ማብራራት ቸው ተሰምቷል። በግምገማው መሰረትም ህወሓት ከዚህ ቀደም ካጋጠሙት የጦርነት ሽንፈቶች መማር የአፋርና የጅቡቲ ዋና መስመር የመቁረጥ አዲስ ሙከራ ሊያደርግ እንደሚችል ተገምቷል። ሆኖም ግን በዚህ ሂደት ውስጥ የኤርትራ መንግስት ሙሉ እገዛ ያደርጋል ተብሎ እንደማይገመትም ተጠቅሷል። የኤርትራ መንግስት ወደ ሙሉ ተሳታፊነት ከተሸጋገረ ግን ሁኔታው ለኢትዮጵያ መንግስት የተሻለ አመቺነት ሊፈጥር እንደሚችል ነው የተመላከተው። ቢሆንም የኤርትራ መንግስት በባህር በር ጥያቄ መዘዝ በኢትዮጵያ ልወረር እችላለሁ የሚል ስጋት ስላለው በድፍረት ወደ ጦርነቱ ሙሉ በሙሉ አይገባም ተብሎ እንደሚገመትም አብራርቷል። በሌላ በኩል በተለያዩ ግንባሮች ላይ ከፍተኛ ውጥረት መንገሱን የሚያመላክቱ መረጃዎች የወጡ ሲሆን የህወሓት ታንኮች፣ መድፎችና ሜካናይዝድ ክፍለ ጦሮች ወደ አማራና አፋር ክልሎች አቅጣጫ እንቅስቃሴ መጀመራቸው ታውቋል። በተመሳሳይ መልኩ ከባድ ውጊያ ባስተናገደው የወልቃይት ግንባር በኩልም አዲስ ወታደራዊ ስምሪቶች እየተደረጉ እንደሆነ ነው የተሰማው። ይህ በእንዲህ እንዳለ የራያ ቀጠናና በሰሜን ኢትዮጵያ በተለይም በአማራና በትግራይ ክልል አዋሳኝ መስመር ላይ የሚገኝ በመሆኑ እጅግ ከፍተኛ ወታደራዊና ጂኦፖለቲካዊ፣ ኢኮኖሚያዊ፣ ስትራቴጂካዊ ጠቀሜታ ያለው ቦታ ነው። በተለይም አላማጣና ቆቦን የሚያካትተው ይህ ቀጠና የመካከለኛውን የሀገሪቱን ክፍል እንደ አዲስ አበባ፣ ወሎ ያሉ አካባቢዎችን ከሰሜኑ ጫፍ ከመቀሌና ትግራይ ጋር የሚያገናኝ የኤሌክትሪክና የትራንስፖርት እንዲሁም የኮሙኒኬሽን መስመር መተላለፊያ በመሆኑ ወሳኝነቱን የጎላ ያደርገዋል። በመሆኑም ይህ ስትራቴጂካዊ ቀጠናን የተቆጣጠረ ማንኛውም ኃይል ወደ ሰሜንም ሆነ ወደ ደቡብ የሚያደርገውን ስትራቴጂክ የሎጂስቲክ እንቅስቃሴ ሙሉ በሙሉ የመቀየር ወይም የማስተጓጎል ከፍተኛ አቅም ይኖረዋል። ውድ ቤተሰቦቻችን ወደ ውጭ ዘገባዎች እናልፋለን። በፑንትላንድ እና በሶማሊያ ፌዴራል መንግስት መካከል በተካሄደው ግጭት የፑንትላንድ ኃይሎች የፌዴራሉን መንግስት የጦር ካምፕ መቆጣጠራቸውን ገለጹ። የሶማሊያ ከፊል ራስ ገዛ አስተዳደር በሆነችው ፑንትላንድ እና በፌዴራሉ መንግስት መካከል ያለው ውጥረት እንደገና በናረበት በዚህ ወቅት የፑንትላንድ ታጣቂዎች ትላንት በጋልኩዮ በሚገኘው የፌዴራሉ መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሶ የሚገኘውን በፌዴራሉ መንግስት ተቋም የፑንትላንድ ደህንነት ኃይል የጦር ካምፕን መቆጣጠራቸውን ገልጿል። የፑንትላንድ ፕሬዝዳንት ሰኢድ አብደላ ዳኢም በትላንትናው ዕለት በክልሉ መዲና ጋዎሮ በሰጡት ጋዜጣዊ መግለጫ በጋሊዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያስነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደና የደህንነት እርምጃ ነው ብለውታል። በትላንትናው ዕለት የተካሄደው ይህ ግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎች መፈናቀልና የሰው ህይወት ጉዳትም ማድረሱ ተዘግቧል። በዚህ ግጭት የፑንትላንድ ኃይሎች በመባል የሚታወቁት በፌዴራሉ መንግስት የተቋቋመው ታጣቂ ቡድን ተይዞ የነበረውን ቦሳሶ የሚገኘውን የጦር ካምፕ ሙሉ በሙሉ በቁጥጥር ስር እንዳዋሉትም አስታውቀዋል። በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ነግረናችሁ የዕለቱን የመረጃ ሰዓታችንን የምናጠቃልል ይሆናል። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም ይመነዘራል። ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ ሪያል 45 ብር ከ1 ሳንቲም በዛሬው ዕለት የምንዛሬ ዋጋ ተቆርጦለታል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196
ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም ይመነዘራል።